መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። الريجات النور ثوب الفوز يجعلها ፕሮፌት መሐመድ የጥቁር ህዝቦች አባት ናቸው። የጥቁር ህዝብ ካርታው በስማቸው ነው ያለው፣ መሬቱ በስማቸው ነው የተጻፈው። ባንክ ላይ አካውንት አላቸው። የአካውንቱ ስም ዑስማን ኢብኑ አፋን ይላል። 1400 ዓመት እንዴት አድርገው አመጡት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያላችሁት ሻማቲቭ ላይ ነው። እኔ ሂክማ ነኝ። ዛሬም እንደተለመደው መግቢያው ላይ ያያችኋቸውን ቪዲዮዎች ይዘላችሁ መጥቻለሁ። አሪፍ ቪዲዮዎች ናቸው። ለእናንተ ያስተምራሉ ብዬ ያስብኳቸውን ቪዲዮዎች ይዤ መጥቻለሁ። አብራችሁኝ ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እሺ ውድ ቤተሰቦቼ ወደ ቪዲዮ እናልፋለን። የመጀመሪያው ቪዲዮ የሚሆነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረባ የነበሩት ዑስማን ኢብኑ አፋን አላህ መልካም ስራቸውን ይቀበላቸውና እሳቸው አሁን መዲና ላይ ህንጻ አላቸው፣ 5 ስታር ሆቴል አላቸው። ያ ሆቴል እንዴት ተገነባ የሚለው እጅግ አስደናቂ ታሪክ ነው። እሱን ሰምተን እንመለሳለን ማለት ነው። አብራችሁኝ ነው። ዑስማን ምን ሰራበት አትሉኝም? አንድ ሁለቱ ልጥቀስላችኋል። አሁን ሳውዲ ስትሄዱ መዲና ላይ አንድን ህንጻ ታገኛላችሁ። የሰይድና ዑስማን ኢብኑ አፋን ፎቅ አለ፣ ህንጻ ሆቴል። እንዴት ገነቡት? ካርታው በስማቸው ነው ያለው፣ መሬቱ በስማቸው ነው የተጻፈው። ባንክ ላይ አካውንት አላቸው። የአካውንቱ ስም ዑስማን ኢብኑ አፋን ይላል። 1400 ዓመት እንዴት አድርገው አመጡት? ነገሩ ወዲህ ነው። ነብዩ አለይሂ ሰላቱ ወሰለም ሰሃቦቹን ይዘው ወደ መዲና ሲገቡ መዲና ላይ የሚጠቀሙበት ጣፋጭ ውሃ አለ፣ ቢዕሩ ሩማህ ይባላል። ይሄን ደግሞ የያዘው ባለቤቱ አንድ ይሁዳ ነው። ሰሃቦቹ በጣም ገቡ። ውሃ ለመጠጣት ትንሽ ሲቀዱ አንድ ፍኝ ቴምር ይከፍሉት ነበር። ሰሃቦቹ ደግሞ ስደተኛ ናቸው፣ ብር የላቸው። ነብዩ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ ይሄን ችግር ሲያዩ አንድ ጥሪ ያቀረቡ። ማን ነው ቢዕረ ሩማን የሚገዛልን? ወለሁል ጀና፣ ጀነት ለሱ የሚሰጠው አለ። ይሄን እድል ባለሀብት ያልፈዋል እንዴ? ሰይድና ዑስማን ሄደና ይሁዳውን ጠየቀው፣ ልግዛህ ምንጩን ጉድጓዱ ውሃውን አለ። ያ ደግሞ ትልቅ ብር የሚያገኝበት ነው። በጭራሽ እሺ ግማሹን ልግዛህ። ግማሹን ሲለው ያነ ይሁዳ ዑስማን ንግድን ስለሚያቅ የበለጠ ያሳድግልኛል ብሎ ተስማማ። ግማሹን ገዛው። ዑስማን ግን ይሁዳው ያልጠበቀውን ነገር አደረገ። ግማሹን ቀን አንድ ቀን የይሁዳው ነው፣ አንድ ቀን የዑስማን ነው። የሱን ቀን ነፃ አደረገ። ሰደቀ። ሙስሊሙ ይመጣል፣ ይጠጣል፣ ይዞ ይሄዳል፣ ያጠባል እንደ ልቡ። የይሁዳው ቀን የሚገዛው አጣ። እንደተበላ አወቀው። ዑስማን በቢዝነስ እንደበለጠው ገባው። ይሁዳው መጣና አንተ ዑስማን ወይ በቃ ሙሉን ጠቅልለዋል። 20,000 ድርሃም አውጥቶ ያንን ሙሉ ጉድጓድ ውሃ ገዛና ለሙእሚኑ ወቅፍ አረገው። ለነብዩ መጣና የአላህ መልእክተኛ ይሄው ይሄ ጉድጓድ ውሃ ለአላህ አድርጌዋለሁ አላቸው። ጀነትን ተረከበ ዑስማን። ያነ ወንዝ ዙሪያ ላይ ያነ ምንጩ ጥግ የተተከሉ የተምር ዛፎች አሉ። 1500 ደርሰዋል። ለአለፈው 1400 ዓመት ከነዚህ ዛፎች ቴምር እየተቆረጠ ገቢው ግማሹ ይቀመጥለታል፣ ግማሹ ለየቲሞችና ለምስኪኖች ይሰጣል። በሂደት ዑስማንያዎቹ ሲያስተላልፉት አለ ስዑድ ጋር ደረሰ። ያሁኑ ሳዑዲ ላይ ብሩ አለ። ምን ይደረግ? መሬት ገዙበት፣ ፎቅም ገነቡበት። አሁን ይሄ ፎቅ አለ። በአመት ውስጥ ይሄ ፎቅ 50 ሚሊዮን ሪያል ገቢ አለው። 5 ስታር ሆቴል ገቢው ወቅፍ ነው ለአላህ ፊሰቢልላህ። በኢትዮጵያ ወደ 2 ቢሊዮን በየአመቱ ያስገባል ይሄ ፎቅ። ግማሹ ለምስኪኖች፣ ግማሹ አካውንት ላይ ይቀመጣል። የዛሬ 1400 ዓመት የነበረ ባለ ሀብት አሁን ሐረም ላይ ፎቅ አለ። ምን ትላላችሁ? ንግዱ እንዴት ነው የነገዱት? እንዴት ነው ሰርተውበት የሄዱት? አላህ ከነሱ ጋር ጀነቶች ይሰብስባል። ትልቁን ማዕረግ ያገኘበትን ክስተት ልንገራችሁ። ነብዩ አለይሂ ሰላቱ ወሰላም እንደምታውቁት ከሩሞቹ ጋር የመጀመሪያ ያረጉት ፍልሚያ አለ። ገዝወቱ ሙዕታ ላይ ኻሊድ ሰራዊትን ይዞ ተመለሰ።
ሩሞቹ ሙስሊሞችን እንደሚዘምቱ ሲታሰብ መልእክተኛው አለይሂ ሰላቱ ወሰላም አሁን ከአረብ ውጭ ሆነ ጠላት መጥቶብናል ሰራዊት ላስታጥቅ ብለው ተነሱ። ይሄን ዲን ለማጥፋት ያልተሞከረ የለም ከመነሻው ሊያዳፉ። ከዛም ሰራዊት አደራጁ። ሰራዊቱን ካደራጁ በኋላ ትጥቅ ጎደላቸው። ፈረስ የለም፣ ግመል የለም፣ ጦር የለም፣ ጋሻ የለም። ምን ያርጉት? ሚንበራቸው ላይ ወጡና ምን يجهز لنا جيش العسرة ሰራዊቱን ማን ነው የሚያስታጥቀው? እናንተ ባለሀብቶቹ ያሉ። ወደ ተቡክ ለመሄድ 700 ኪሎ ሜትር في حر شديد وسفر بعيد وعدو قوي عنيد ከባድ ተፋላሚ የሩም ጦር ነው ያለው። ሰፈሩ ሩቅ ነው፣ ፀሐይ ነው፣ መጓጓዣ ያስፈልጋል። ዑስማን ተነሳን የአላህ መልእክተኛ 100 አላቸው ግመል بأحلاسها وأكتابها አላቸው። 100 ግመል አህላስ ማለት ጀምዕ ሕልስን አህላስ ማለት ለጦረኛ ሰይፉ፣ ጎራዴው፣ ጋሻው ሁሉ ነገሩ ትጥቁ አህላስ ይባላል። አክታብ ማለት ደግሞ ይሄ ጦረኛ የሚመገበው ምግቦች ናቸው። ልብሱ፣ ምግቡ ምናምን 100 ግመል ከነሙሉ ትጥቁ አላቸው። ልብ በሉ 100 መኪና ማለት 100 መኪና የሚሰጥ ባለ ሀብት አለ። እንዲቆራጥ ይሆናል ለአኺራው የሚያሻግር። ውድ ቤተሰቦቼ እንደሰማችሁት በጣም የሚደንቅ ታሪክ ነው። ሱብሃንአላህ። አሚን 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 ያ ረብ ብያለሁ። እናንተም አሚን በሉ። አላህ ከሳቸው ጋር ያድርገን። ወላሂ በጣም የሚደንቅ ነገር ነው። እኛንም አላህ ሰጥቶን እንደዚህ ሞተን የምንታወስበት ነገር የምንጥል አላህ ያድርገን ያ ረብ። በመቀጠል ደግሞ ሙአዝ ሀቢብ እናንተ ስለ ነሽዳ ትናገሩኛላችሁ፣ ግን ቁርአን ሐርፍ እንኳን አስተካክላችሁ አትቀሩም እያለ ነው። እስኪ የተሰጠው ምላሽ አለ፣ እሱንም አብረን እንየው። السلام عليكم ورحمة الله وبركاته. إن شاء الله الناس تكاكلالن ግን አንተ አስተካክለሃል? እስቲ አብረን እንስማው። الذين يطيقونه فطية طعام مسكين وعلى الذين يطيقونه فض بالضاد أم بالدال؟ فدية أم بالضاد؟ إيش إن شاء الله الناس تكاكلالن. شديدا من لدنه ويبشر المؤمن ماكثين فيه أبدا. ويبشر المؤمنين أم ويبشر المؤمن؟ بجمع يمتو ويس بمفرد يمتو ليلنيو ماكثين فيه نو ويس ماكثين فيه بلو يمتو بقرآن أنكس بقرآن وسط عند بوتا بيتشان يمتو وسم بسورة الفرقان فيه مهانا فيه مهانا زيت قالتو ها بيتشانات بزي ملك متو مدي الله مالت. ذكر وموعظة ونور فيه ذكر وموعظة نو وموعظة وموعظة قتلوا اللوم فيه نو فيه نو إن شاء الله نستكاكل له. نجر جن الله سبحانه وتعالى بقرآن من الآن أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون؟ عقلا لا يكون دير ملا ديلا سون ود خير إيازازاتشو يا الله سبحانه وتعالى كتاب يقراتشو راساتشو انت راسالاتشو ጭንቅላት አላችሁ ወይ ነው የሚለን። فلذلك ጭንቅላት አለህ ወንድሜ بارك الله فيك الله يهديك። ወንድማችን ሙአዝ ሀቢብ እንግዲህ አላህ ሂዳያ ይስጥህ ነው የምንለው እኛም። ሌላ ውድ ቤተሰቦቼ ሰሞኑን አንድ ወንድማችን ተመርቋል። እሱን መብሩክ ማለት ፈልጋለሁ። ይህ ወንድማችን በሶሻል ሚዲያ ላይ ከማውቃቸው ወንድሞች እስላማዊ ቻናል ካላቸው ወንድሞች ውስጥ አሪፍ ስራዎችን ከሚሰሩ ወንድሞች ውስጥ አንዱ ነው ማለት ነው። እሱም ሰኢድ ከማል ነው። በጣም ነው ደስ ያለኝ። መብሩክ ብያለሁ። እንኳን ደስ ያለ። አላህ
በሰጠው ዕውቀት ላይ የምትጠቀምበት አላህ ያድርግልህ ብያለሁ ወንድሜ። እናንተም እየገባችሁ መብሩክ በሉት። እንዲሁም ደግሞ ቻናሉን ሰኢድ ከማል በማለት ሰርች ያደረጋችሁ ሰብስክራይብ አድርጉት፣ አሳድጉት ማለት ነው። አሪፍ ስራዎችን ነው የሚሰራው። አላህ ይጠብቀው እና ሰብስክራይብ ያደረጋችሁ አበርታቱት ውድ ቤተሰቦቼ። نجما تشع بأنوار وأنوار مبارك فوزها حازت على ውድ ቤተሰቦቼ አንድ የክርስትና እምነት ተከታይ ወገናችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰጠው አስደናቂ ምስክርነት አለ። እስኪ ፕሮፌት መሐመድ የጥቁር ህዝቦች አባት ናቸው። የጥቁር ህዝቦች የነጻነት አባት ናቸው። ከኔልሰን ማንዴላ በላይ ከማልኮም ኤክስ በላይ ናቸው ፕሮፌት መሐመድ። አበሻ ስሙንና ጥቁርነታችንን ከፍ እንዲል ያደረጉ የተከበሩ ሰው ናቸው። በባርነት የሚታወቀውን የቢላልን ጥቁር እግር በተከበረ ስፍራ ላይ በካዕባ ውጣ ተብሎ ጥቁርነቱ ከካዕባ በላይ እንደሆነ ያስመሰከሩ ትልቅ አባት ናቸው። ስለ ሀበሻና ስለ ኢትዮጵያ ከተናገሩ ነብያቶች ብቸኛ ሰው ናቸው። ሌላ እኮ የተናገረ ነብይ እኮ የለም። ለምንድን ነው የምጠላቸው? ጥቁር የሚባለውን ጥቁር ባሪያ ተሽጦ የሄደውን ባሪያ ሀበሻ ከራሳቸውን አስበልጠው ከጀለሰቻቸውን አብልጠው ካዕባ ስፍራ ላይ የጓደኞቻቸውን ትከሻ ረግጦ ወጥቶ ከካዕባ በላይ ከፍ እንዲል ያደረጉ ሰው ናቸው። ውደዳቸው። የነጻነት አባት ናቸው። አንተ የምትለው አይሻ ለምን አገባ፣ ፕሮፌት መሐመድ ሐሰተኛ ነብይ ነው ምናምን የምትለው ተረትህን ቂጥ ውስጥ አስገባው። የሚሰማ ሰው የለም። ካሁን በኋላ እናስነብበዋለን። ትክክለኛ ታሪኩ ትውልዱ እናስነብበዋለን። ማንንም ሰው ቦታውና ክብሩን ይሰጠዋል። እንዳያችሁት ነው ውድ ቤተሰቦቼ። የሚያውቃቸው እንደዚህ ይመሰክርላቸዋል፣ የማያውቃቸው ደግሞ ዝም ብሎ በጭፍን ጥላቻ ይጠላቸዋል ማለት ነው። እንዲሁም ሌሎችም ክርስቲያን ወገኖቻችን ለእናንተ የማስተላልፈው መልእክት ዝም ብላችሁ እስላምን ከምትጠሉ እስኪ ገብታችሁ ምን እንደሚል መጀመሪያ እወቁት። የአላህ መልእክተኛን ከምትጠሉ መጀመሪያ እሳቸው ማን ናቸው የሚለውን እወቁ። እንደዚህ እንደ ወንድማችሁ ማለት ነው። እና ላንተም አላህ ሂዳያ ይስጥላለው። በዚሁ አጋጣሚ ዛሬው ቪዲዮ ይሄን ይመስል ነበር። ውድ ቤተሰቦች ስለተከታተላችሁኝ አመሰግናለሁ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ ለኢስላማዊ ቻናል ላይክ አይሰስትም አትሰስቱ እላለሁኝ። ኢንሻአላህ በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላህ